24 ሰዓት ባልሞላ ውስጥ $117 የሰራውን የዩቲዩብ ቪዲዮዬን አሳያችኋለሁ። ኢትዮጵያ ውስጥ ሆናችሁ እንደዚህ አይነት ቪዲዮዎችን እየሰራችሁ ይሄን ያህል ዶላር መስራት ይችላል? ይሄን ቪዲዮ ከመጀመራችሁ በፊት ሁላችሁም ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። ቀለል ባለ መልኩ አስረዳችኋለሁ። በዛሬ ቪዲዮ የምናየው በዩቲዩብ ላይ የእውነት ገንዘብ ይሰራል ወይስ አይሰራም የሚል ውዝግብ ውስጥ ሆናችሁ አይ ገንዘብ ስለማይሰራ አቅሜን ኢንቨስት አደርጋለሁ ለምን ኢነርጂን ጨርሳለሁ ብላችሁ በስንፍና ውስጥ ያላችሁ ሰዎች ምናልባት ኢንከሬጅ ካደረጋችሁ እሱን ላበረታታችሁ ስለፈለኩኝ ነው ይሄንን ቪዲዮ የማሳያችሁ እንጂ ምን ያህል እንደምሰራ ምናምን እየነገርኳችሁ እናንተ ላይ ብራግ ላደርግ እንዳልሆነ መቼስ ታስባላችሁ። ኮዛም ክርስቲያን እንደዛ ስለማላስብ ማለት ነው። ነገር ግን ምን አይነት ቪዲዮ ብትሰሩ ኢንጌጅ ታደርጋላችሁ? ከዛም ባለፈ ደግሞ ኢንጌጅ ከማድረጋችሁም ባለፈ ምን አይነት ኮንተንቶች ላይ ብታተኩሩ ዩቲዩብ በደንብ አድርጎ ሪኮመንድ ያደርጋችኋል፣ በደንብ አድርጎ ተደራሽነታችሁን ያሰፋላችኋል ብዬ የማስበውን ነገር ነግራችኋለሁ። የማሳያችሁ መጀመሪያ ላይ እጅግ በጣም በሚያስገርም ሁኔታ የሚገርም ፐርፎርማንስ ያሳየው ይሄኛው ቪዲዮ ነው ማለት ነው። ያልተገራ ነፍስ ወይም ደግሞ በመሃል አዲስ አበባ ቸርች ወደመ የሚል ስለ አያት 42 አካባቢ በአንዲት ቤተክርስቲያን ተብላ በመትጠራ ላይ ሀፕን ባደረገው ኢሹ ላይ የግል ምልከታዬንና በኤፍሬም አለሙ ንግግርና ስለ ኤፍሬም አለሙ ስለተወራ ቆንጆ ነገር ላይ ሐሳቤ ሪፍሌክት ያደረኩት ቪዲዮ ላይ የነበረው የቪው ብዛት የwatch hour ብዛት እንዲሁም ደግሞ ምን ያህል ዩቲዩቡ ገንዘብ እንዳስገኘ አሳያችኋለሁ ማለት ነው። ኦኬ ቀጥታ ይሄው እንደምታዩት ይሄ የኔ ቻናል ነው፣ ናቢሪያ የሚለው ቻናሌ ነው። ትገባላችሁ። እንግዲህ እዚህ ጋር ስታዩት ይሄው ያልተገራ ነፍስ ይላል፣ በመሃል አዲስ አበባ ቸርች ኤፍሬም አለሙ ምናምን ተምብኔል ዲዛይኑንም ከዚሁ ያያችሁ በኤአይ አይደለም መሰራው ፒክሳር ተጠቅሜ ነው መሰራው። ቀጥታ ትመጡና እዚህ ጋር ስትነኩት 29800 ቪው አለው። 29800 ቪው ታይቷል ማለት ነው። ልክ ወደ watch hour ስንመጣ 3900 watch hour አለው። ሞስት ፕሮባብሊ አፕዴት ስላላደረገ ነው እንጂ 4000 የሞላ ይመስለኛል። ኦኬ ወደ ሰብስክራይበሩ ስንመጣ ይህ 29800 የታየው ቪዲዮዬ 148 ሰው ሰብስክራይብ አድርጎኛል። ወደ ኢስቲሜት ሪቬኒው ስንመጣ ደግሞ $117.41 ሰርቷል ማለት ነው። ስለዚህ እንደምታዩት የራሴው ቪዲዮ ነው። አይሰራም ብላችሁ ለምታስቡ ሰዎች በደንብ ምስክርነት እንዲሆናችሁና ኢንከሬጅ እንድትሆኑበት ስለፈልግ ነው። ከዚህም በላይ የሚሰሩ ሰዎች አሉ። ነገር ግን ኢትዮጵያ ውስጥ ሆናችሁ እንደዚህ ለመስራት ትንሽ አታካችም ስለሆነ ለኔ በጣም ደስ ብሎኝ ስለሆነ ነው እያሳየኋችሁ ያለሁት። እስቲ ሪቬኒው ላይ እንንካና እዚህ ጋር እንግዲህ ይሄው ዌች ፔጅ አድ በምንድነው ይሄ ብር የተገኘው የሚለውን ነገር ከስር ያስቀምጥላችኋል። ሃው ሱፐርስ ኤንድ ጊፍት ሜክስ መኒ ምናምን እነዚህ አክሴፕት ሲያደርጋችሁ ዩቲዩብ ፓርትነር ፕሮግራም ላይ አክሴፕት ስትደረጉ የሚመጡላችሁ ሱፐር ጊፍቶች ምናምን። ሱፐር ጊፍት ማለት ኮሜንት ላይ ቴንክስ ጊፍት የምትባላለች በዶላር ነው የሚሰጣችሁ። ዶላሯ ናት መታ በዚህ መልኩ እንግዲህ ኮሜንታችሁ ላይ መታ የምትቀመጠው። ስለዚህ ይሄ ቪዲዮ $112.19 ሜክ ያደረገው watch page ads ወይም ደግሞ ቪዲዮን ስትመለከቱ በመሃል ማስታወቂያ ሲገባ ነው ማለት ነው። ከዛ ሱፐር ቴንክስ ላይ ደግሞ 3.150 ተሰጥቶኛል ማለት ነው። ሱፐር ታንክስ ሰው ኮሜንት ላይ ቴንክስ ብሎ $3 ሰጥቶኛል ማለት ነው። ዩቲዩብ ፕሪሚየም በዩቲዩብ ፕሪሚየም ደግሞ ሲያዩ ሼር ስለሚያደርጋችሁ ዩቲዩብ 1.72 ስለዚህ እነዚህ ሁሉ ሲደመሩ 117 ይሆናል ማለት ነውና ወደ እንትኑ ስንሄድ ወደ ሬቪኒው ስንሄድ እዚህ ጋር እንግዲህ ብሩን በደንብ ያስቀምጣል። ቪዲዮ ፐርፎርማንስ ሲንስ ፐብሊሽድ ልና ኢስቲሜት ሪቬኒው እንደነገርኳችሁ ነው 117 ነው። ቪው ላይ ስትሄዱ በ29600 ነው ብሎ የሚያስቀምጥላችሁ። ሪሉ በ29800 ነው የሚላችሁ አይታችሁታል። ሬቪኒው ፐር 1k ቪው ወይም ደግሞ አርፒኤም የሚባለው ይሄ ነው። እንግዲህ ትልቁ ነገር ይሄ ነው። አርፒኤማችሁ ከፍ ካለ ገቢያችሁን ከፍ ይላል ማለት ነው። ምክንያቱም አርፒኤም ቤዝድ የሚያደርገው ብዙ ጊዜ
ማስታወቂያ ላይ ስለሆነና ማስታወቂያ በጣም ሊታይበት የሚችል አካባቢ ሊሆን ይገባል። አርፒኤሙ ከፍ እንዲልላችሁ ወይም ደግሞ ይሄ ለሞኔታይዜሽን ኢሊጂብል የሆኑ ካንትሪዎች ላይ በስፋት የሚታይላችሁ ከሆነ አርፒኤማችሁ ከፍ ማለት ስፔሻሊ ግን ዩናይትድ ስቴትስ ካናዳ ምናምን ሲሆን አርፒኤማችሁ ከፍ ይላል። ስለዚህ አርፒኤሙ ለኔ የሰጠኝ በ1000 ቪው $3.94 ነው የሰጠኝ ማለት ነው። በ1000 ቪው $3.94 ሰጥቶኛል። ከዛ how much advertisers pay የሚል አለ CPM ይባላል። እሱ 11 ነበረ ሲሰጡኝ የነበረው። አፍተር ኦል ኦዲየንሳችን ላይ እንገባለን። እንግዲህ አርፒኤም ምናምን እንድትለዩ ልክ ከፍ ስታደርጉት እዚህ ጋር ዲቫይስ ታይፕ አለ። ሞር በምንድን ነው የሚታየው የናንተ ቪዲዮ የሚለውን እዚህ ጋር ያስቀምጥላችኋል። በቲቪ ነው፣ በሞባይል ነው፣ በታብሌት ነው፣ በኮምፒውተር ነው፣ በምንድን ነው የሚለውን እዚህ ጋር ያስቀምጥላችኋል። እድሜም እንደዚሁ ያስቀምጥላችኋል። የኔ ከ25 እስከ 34 ከወጣቶች ጋር ነው አብዛኛውን ጊዜ፣ ግን ከ35 እስከ 44ም እየተቀላቀሉ ነው። ወደ ጄንደር ስንመጣ ይሄ ይቀላውጣል፣ ግን እህቶች ናቸው በጣም የሚያዩኝ። ወዳቸዋለሁ። እሺ አሁን ቶፕ ጂኦግራፊዎች ላይ እንግባ። ቶፕ ጂኦግራፊ ማለት ይሄ ቪዲዮ የፖስተትኩት ይሄ ቪዲዮ $117 የሰራው ቪዲዮ በብዛት የት አካባቢ ነው የታየው? አንደኛ 61.9 ኢትዮጵያ ነው የታየው። ሁለተኛ ዩናይትድ ስቴትስ። ይሄ ነው እንግዲህ ዋናው። በቃ ዩናይትድ ስቴትስ በጣም ታየላችሁ ማለት አርፒኤማችሁ ሌላ ታሪክ ነው ማለት ነውና ዩናይትድ ስቴትስ 13.5 ነው፣ ካናዳ 3.9፣ ዩናይትድ አረብ 3.4፣ ሳውዝ አፍሪካ 2.4 ማለት ነው። ስለዚህ አይ ቲንክ ካናዳ እና ዩናይትድ ስቴትስ ላይ እንደዛ በመታየቱ አርፒኤምን ከፍ አድርጎታል ብዬ አስባለሁ። ኢትዮጵያ ቪው ነው ጥቅሙ፣ በቃ ቪው ነው፣ ኢንጌጅመንታችሁ ምናምን ያሰፋላችኋል። እንግዲህ ይሄንን ቪዲዮ እንዳያችሁት ነው እስካሁን ያለው ኦተንቲኬት እንድታደርጉና የእውነት ዩቲዩብ ይሰራል ወይስ አይሰራም የሚለውን ነገር እንድታረጋግጡና ኢንስፓየርድ እንድትሆኑበት ያህል ያሳየዋችሁ ቪዲዮ ነው። ብዙ ሰዎች አያምኑም፣ እንዴ እውነት ይሰራል አራሰክሰም ምናምን። እንግዲህ ይሄንን ካልኩሌት ብታደርጉት $117 ሲባዛ በ158 እኔ ዳሽን ባንክ ነው ብዙ ጊዜ የምጠቀመው። ዳሽን ባንክ በ158 ከመታ ነው ብቻ 18489 ብር አለን ማለት ነው። ስለዚህ ይሄ ነገር ይጠቅማቸዋል ብዬ ስለማስብ ነው እቺን ክሎ የነገርኳችሁ። እነኚህን ሁሉ ለመስራት ወይም ደግሞ ቪዲዮን ለመስራት በጣም ያስፈልጋቸዋል ብዬ የማስበው ቤዝ የሆኑ ወይም ደግሞ መሰረት ናቸው ብዬ የማስባቸው ነገሮች ከዚህ ቀደም በአንደኛው ቪዲዮ ላይ በዚህኛው ቪዲዮ ላይ በደንብ ዲቴል ልነግራችሁ ሞክሬ ነበርና እኔ ይሄንን ቪዲዮ ለመስራት ከጠቀሙኝ ነገሮች መሃል ከጠቀሙኝ ማቴሪያሎች መሃል አንደኛው ሁለተኛ ኤክስትራ ስልክ ነው ማለት ሪያክሽን ቪዲዮ ለማየትና ሪያክት ማደርግባቸው ቪዲዮዎች ሊስት አድርጌ ስክሪን ሪከርድ አድርጌ ከንግግሬ ጋር ሲንክ አድርጌ ታይሚንጉን ጠብቄ ለመስራት እንዲያመቸኝ ሁለተኛ ስልክ ተጠቀማለሁ። ሶስተኛ እንደ ልባችሁ እያንቀሳቀሳችሁ ቴብላችሁ ላይ ያስቀምጣችሁ እንተላ ሆልደር ነው በቃ ደቅ አደርጋታለሁ እንደ ልብ ይጠቀማለሁ። ዋናው የሚያስፈልጋችሁ ጥሩ ካሜራ ኳሊቲ ያለው ስልክ ቢኖራችሁ ይመከራል በጣም። ስልክ እኔ የምጠቀመው ከዚህ ቀደም ነግሬያችኋለሁ አይፎን 50 ፕሮ ማክስ ነው የምጠቀመው። ለዛ ነው ቆንጆ የሆነ ኢሜጅ ኳሊቲ ነው ያለው። ኢቭን በባክ አይደለም በሰልፊው ነው የምጠቀመው። እንደ ልቤ ቪዲዮ ይቀርጽልኛል፣ ባክግራውንዱን ብለር ያደርግልኛል፣ ሲኒማቲክ አድርጌ ነው የምቀርጸው። እዚህ ጋር ያሉ ባክግራውንዶች እንዳሉ ግሪን ስክሪን አይደሉም፣ ራሴ የሰራዋቸው ናቸው። ቆንጆ የሆነ ቪው ይሰጣል ማለት ነውና ሰው ኢምፕረስድ ሆኖ ረጅም ደቂቃ ቁጭ ብሎ እናንተን እንዲማርክ ታደርጉበታላችሁ አሪፍ የካሜራ ኳሊቲ ሲኖራችሁ ማለት ነውና። ሌላኛው የምጠቀመው let me show you ሮድ USB ፖድ ማይክ ነውና ይሄ ሁለተኛው ማይኬ ነው። እንደምታዩት ይኸው እዚህ ጋር ድምጽ ፊልተር የሚያደርግ ፊልተር ማድረጊያ አለው። ምርጥዬ ናት። ደስ የሚለው ፓርት ምን መሰላችሁ? ታይፕ ሲ ይቀበላል። ይኸው እዚህ ጋር ይሄኛው ታይፕ ሲ ስለሆነ ዳይሬክትሊ ከስልካችሁ ጋራ አገናኝታችሁ ማውራት ትችላላችሁ ማለት ነው። ጸዴ የሆነች ማይክ ናት። እዚህ ጋር ቮሊዩም መጨመሪያ መቀነሻ አለው። ፕላስ ደግሞ ከሳውንድ ካርድ ጋር ማገናኘትም ትችላላችሁ። ከሳውንድ ካርድ ጋር ደግሞ ለማገናኘት ይኸው ባለ 3 ይቀበልላችኋል ማለት ነው።
እንግዲህ ለጥሩ የሆነ የድምጽ ኳሊቲ የምጠቀመው እነኚህ ነው ማለት ነው። እንደምታዩት ነው ጸደ የሆነ ኳሊቲ ያለው የድምጽ ኳሊቲ ያለውና እናንተ ባላችሁ እንድትሰሩ ሪኮመንድ አደርጋችኋለሁ። እኔ ምን አይነት ማይኮች ተጠቀም እንደነበረ ማወቅ ከፈለጋችሁ ማድረግ የሚጠበቅባችሁ ናቤሪያ የሚለው የዩቲዩብ ቻናሌ ላይ ግቡና ኦልደስት ቪዲዮ ቼክ አድርጉ። እስቲ የሆነች ማይክ አለች የሆነ ሰልፊ ስቲክ ላይ አምጥቼ አያይዛትና ፊት ለፊቴ ያስቀምጬ በነፃነት እያወራው ከፊት ለፊቴ ቆንጆ የሆነ ቤዝ ድምጽ እየሰጠልኝ እጠቀም ነበረ። ስልክ ደግሞ በኤክስአርም ሰርቻለሁ በአይፎን 30 ፕሮ ማክስም ሰርቻለሁ። ግን የመጀመሪያውን ኦልደስት ቪዲዮ ካያችሁት ግን በአይፎን ኤክስአር ነው የሰራሁትኝ ብለር እያደረኩ ምናምን የተጠቀምኩት ያው በኤዲቲንግ ማለት ነውና ሌላ የሚያስፈልጋችሁ ማቴሪያል ካፕከት ነው። ካፕከት ላይ በደንብ አድርጋችሁ ኤክስፒሪየንስ ልታደርጉ ይገባል። ጎን ላይ ያስቀምጥላችኋለሁ ካፕከት ላይ እንዴት ቆራርጬ እንዳስተካከልኳቸውና እንዴት ድምጹን ሲንክ እንደማደርግ እንዴት ከስክሪን ሪከርድ የወሰድኩትን ቪዲዮ ከላይና ከታች አድርጌ ኦቨርሌይ እያደረኩ እንደምሰራ ምናምን እዚህ ጋር እንደምትመለከቱት ኤዲት የማደርግበት ሜትድ ይሄን ይመስላልና በነገራችን ላይ እኔ የሚጠቅማችሁ አፕሊኬሽን ዋና ነው ብዬ ከማስባቸው ማለት ካፕከት ሲምፕል የሆነ ቀለል ያለ ቪዲዮ ኤዲቲንግ ሰርታችሁ ዩቲዩብ ላይ ኢንጌጅ ለምታደርጉ ሰዎች ወሳኝ የሆነ ማቴሪያል ነው። በቃ ካፕከት ላይ በደንብ አድርጋችሁ ሰግጣችሁ ልታጠኑና ጥቂት የሆነ ዕውቀት ልትይዙ ይገባል ብዬ አስባለሁኝ። ከዛ እሱን ሁሉ እየቆራረጥኩ ቲክታክ ሳይዝ እያደረኩ ለቲክታክ አዘጋጃለሁ። ለቲክታክ ያዘጋጀሁትን ደግሞ አት ዘ ሴም ታይም ፌስቡክ ላይ ፖስተዋለሁ ማለት ነውና ፌስቡክ ላይ ፖስተው ፌስቡክ ደግሞ ወደ ኢንስታግራም ራሱ ቪዲዮ ሪዳይሬክት ያደርገዋል እዛ ላይም አፕሎድ ያደርገዋል። በአንድ ለቲክታክ ባሰብኩት ቪዲዮ ኢንስታግራሜንም ፌስቡኬንም አንድ ላይ ያሳደግኩ ነው ማለት ነውና በዚህ መልኩ አድርጋችሁ ኢንጌጅ ታደርጋላችሁ። ግን አሁንም ደጋግሜ የምነግራችሁ ካፕከት ላይ ያላችሁን አቋም አስተካክሉ። በቃ ካፕከት ላይ ልታስተካክሉ ይገባል። ካፕከት የማይሰራው ቪዲዮ ኤዲቲንግ ነገር የለም። ስፔሻሊ በካፕከት የምትሰሩ ሪያክሽን ቪዲዮዎችን በካፕከት መስራት ከፈለጋችሁ በቃ which is very simple በጣም ቀላል ነገር ነውና በባለፈው ቪዲዮ ላይ አሳይቻችኋለሁ በጣም ቀላል እንደሆነ ትሪም አውት ማድረጉ ምንም አይከብዳችሁም። ሊከብዳችሁ የሚችለው ምናልባት እኔ አሁን ይሄንን ቪዲዮ ከመስራቴ በፊት አንድ ሪከርድ ያደረኩት ቪዲዮ አለ። እዚህ ጋር እንግዲህ እንደምታዩት ስክሪን ሪከርድ ያደረኳቸው ናቸው። ስክሪን ሪከርዶቼ ናቸው እነዚህ። ይኸው አሁን እንግዲህ ለሪአክሽን እያዘጋጀሁት ያለሁት ቪዲዮ ነው ማለት ነውና ይሄንን ባሳያችሁ አሁን በዚህ መልኩ ነው የምሰራው። ይሄ ስክሪን ሪከርድ ነው። በዚህ መልኩ ስክሪን ሪከርዱን አመጣውና አሁን እንዲሳወራ ካለው ጋራ ሲንክ አደርገዋለሁ ማለት ነው። ባለፈው ቪዲዮ ላይ በደንብ ስላሳየዋችሁ እሱም የሚከብድ አይደለም። እኔ ሪኮመንድ ማደርጋችሁ ይሄ ስለሆነ ነው። ከዛ ባለፈ ግን ፌስቡካችሁን አሳድጉ። አሁንም ደጋግሜ የምነግራችሁ ፌስቡካችሁን እንድታሳድጉ ነው። ፌስቡካችሁን እንድታሳድጉ ነው ስላችሁ ፌስቡክ ላይ አብዛኛው የፌስቡክ ተጠቃሚ ሀገር ውስጥ አይደሉም። አብዛኛዎቻቸው ፌስቡክ ላይ በጣም ዴዲኬትድ ሆኖ ፌስቡክን የሚጠቀሙ ሰዎች ውጭ ሀገር ያሉ ሰዎች ናቸውና ቶሎ ነው ሊንክ ከዩቲዩብ ላይ ሊንክ እየወሰድኩ ፌስቡክ ላይ ፔስት ማደርገው የፈጠነ ማለት ነው። ከዛ ወደዚህ ሪዳይሬክት አደርጋቸዋለሁ የፈጠነ ማለት ነው። በቃ ቶሎ እንዲመጡልኝ አደርጋቸዋለሁና በዚህ መልኩ በዚህ ሜትድ እየተጠቀምኩ ፌስቡክ ላይም ተደራሽነቴን እያሰፋው ዩቲዩብም ፌስቡክም ላይ እያስተዋወቅኩ ኢንስታግራምም ላይ እያስተዋወቅኩ ቲክታክም ላይ እያስተዋወቅኩኝ ኢንጌጅመንቴን አስፍቻለሁ ማለት ነውና እናንተም በዚህ መልኩ ተጠቅማችሁ በዚህ መልኩ እያደረጋችሁ ኢንጌጅ ማድረግ ትችላላችሁ። ድራማቲክ ነገሮችን ብትሰሩ በቃ በጣም በቀላሉ ቫይራል መውጣት የምትፈልጉ ካፕል ኮንተንቶች ድራማቲክ ኮንተንቶች ምናምን ብትሰሩ ግን አስተማሪ ቢሆኑ ሪኮመንድ አደርጋችኋለሁ። ሰው ስልቹ ሆኖ እንዳያያችሁ በቃ ድራማቲክ ነገር አንድም ሁለትም ሶስትም አራትም ሆናችሁ ኮላብሬት አድርጉና ቪዲዮችን ስሩ። በቃ ቪዲዮችን በደንብ አድርጋችሁ ስሩ። አትስነፉ፣ አትሰልቹ። ቶሎ መስራትን ልመዱ። ቶሎ ለሰዎች ማድረስን ልመዱ። ይሄ ስንፍና በጣም የሚያስቸግራችሁ ከሆነ በጣም ከባድ ስለሆነ ማለት ነውና እኔ ፐርሰናሊ በዚህ ዙሪያ ልነግራችሁ የምችለው ነገር ይሄ ነው።
በጣም በአጭር ጊዜ ውስጥ የተረዳሁት የዩቲዩብ አሰራር ስለሆነ ነው። ባለችኝ ትንሽ ዕውቀት እቺ ነገር ልንገራችሁ ብዬ ይዤላችሁ የመጣሁትኝ። አይ ሆፕ ተጠቅማችሁበታል። እንደሌሎቹ በጣም ዲቴል ምናምን ዲፕ ልነግራችሁ አልችልም። የጠቀመኝንና የምጠቀምባትን ብቻ ስፔሲፊካሊ ልነግራችሁ ስለወደድኩኝ ነው። ቴንኪዩ። ይመቻችሁ።